ውብናት ውበቷን ለማድመቅ ውብናት ምንም ሳታቤዛ ውብናት ልቤን አሰረችው ውብናት በፈገግታ ፌዛ ውብናት ተፈጥሮ ባድ አረ ቀስ በይ እንዴ! እንዴት ነው የሚያደርግሽ? አንቺ እኮ እሜቴ ነሽ እኮ አሁን ቢያንስ የሁለት ልጆች እናት ነሽ። እንደ እናት ሁኚ። ገና ምንም እንዴ እኛ ራሱ ያልወለድ ነው እንደዚህ ያልሆንም። ዛሬ ሰከን በይ እንደ እድሜሽ ሁኚ እንዴ! የሰው ልጅ እኮ ቢያንስ ለልጁ ሲል እኮ የሆነ ለራሱ ክብር ይኖረዋል። ምንድነው ክብርሽን በየሜዳው አዝረከረክሽው እንዴ? በዚህ ያክል ቄጥሽን ጣልሽ እኮ። ምን ነው በአደባባይ ተሰብስባችሁ እቀፉኝ አልሽ? ኧረ ጉድፈላ እንዴ! አንቺ የሚያበርድሽ ወንድ የለም እንዴ? ቢያንስ ምን ነው ሰከን የሚያደርግሽ አጣሽ? የምሬን ነው። በዚህ ልክ እንደዚህ መሆን። አሁን ደግሞ ያዙ ይልቀቁኝ ብለሻል። ጭራሽ አብርሃም ተፋታው ብሎ ከመጣ ወዲማ የሚያደርግሽን አሳጥቶሻል። ፈጣሪ ትዕግስቱን ስጠኝ፣ ልቦና ይስጥሽ። ሌላ እኔ ምንም አልልሽም። እስኪ ሰከን ሸከፍ በይ፣ እንደ ሴቶች ሁኚ። ምነው በአደባባይ ዓለም አቀፍ እቅፍ ልታቀፍ ዓለም አቀፍ የሆነ ነገር ያድርጉኝ አልሽ? አንቺ የአንድ ሰው ነው እኮ መሆን የምትችው ቢያንስ ማለት ነው። ስለዚህ ምን ነው ህዝብ ራቁቴን ይገኝ ህዝብ ይመርቅልኝ አልሽ? ለዛውም ደግሞ በቱርክ ሄደሽ ለተሰራ ሰውነት ማለት ነው። ማንሳት ራሱ እኮ ከብዶሻል፣ ስግደት ነውሻል። ስፖርት ስሪ፣ እንደ እህትነት ልምከርሽ ማለት ነው። ቢያንስ ሩታ እንኳን እንደምታያት ወልዳ ራሷን ጠብቃ ሽንቅጥ ብላ አምሮባት ተውባ ነው እየመጣች ያለችው። አንቺ ግን የሚያደርግሽን አሳጥቶሻል። አረ ራስሽን ጠብቂ። የምር ደግሞ በላስቲክ በምናምን ነው ሰውነትሽን ውጥርጥር አድርገሽው መከራ እየበላሽ ያለሽው። በነገርሽ ላይ እንደዚህ ብትወጣጠሪ እንደዚህ እንትን ብትይ ማለት ነው ልትመርጭ አትችይም። ለራስሽ ክብር የለሽማ፣ ክብረ ቢስ ነሽ። ሰዎች ወልደውም ይለመናሉ።